በኋላ ሞተች ያላችሁም አካል የለም? ሞተች። ከዚህ በኋላ እሷን ቁጭ ያለና እንደ 40 ደቂቃ የሚሆን እሷ 4 ሰዓት ምናምን ተቀምጠና ውፎት ነው 40 ደቂቃ የማይሆን የተቀመጥ ነው። አትመጣም። ከዚህ በኋላ እሷን አታገኟትም። ቀጥለዋል። ሙታለች ብለህ ቪዲዮ ትሰራለህ ተባለ። እሱ ሙታለች ብሎ ነው ቪዲዮ የሰራው። ሲጀመር ሙታለች እንኳን አላሉም እነሱ ደላሎቹ ማለት ነው። እሱን ለብቻ ወስደው መከሩት። ሲጀመር የእኛ ስልክ የሁላችንም ስልክ ተወስዷል። የእሱ ተመልሶ እየሰማችሁ ውዶች፣ እኔማ ምለው ጠፋብኝ እኮ ዛሬ ልክም አለኝ በማዳ ልክም ያለ ለምን ታውቃላችሁ? በቃ መረጃ የሚገባል ይናገራል፣ ይወጣል የሚገባ እና ደግሞ እኔ ልክም ነው የምልኝ። በቃ የሆነ ቁም ነገር ካላየው በቃ ምሰለክ ሰው በቃ ያም ይመጣል፣ መረጃ ይናገራል፣ ይናገራል። ከዛ ደግሞ በቃ ምንም እንዴት እንደደከመኝ እስኪ ቀጣዩን የምንስማማ በኋላ ቪዲዮ ስራ አሉት። እሱን እነዛ የና አብዬ የተባለ የጀዋው ልጅ ለብቻ ነው ቁጭ ያለው የሚያዝነው ብለን እነሱ ናቸው ቪዲዮ መስሩ ሲሏቸው አብረው ቁጭ ብለው ቪዲዮ መስሩ እንጂ እናንተ አልተደበለቃችሁ። የሚሰማው ነገር በጣም ያሳዝናል። እኔ ሰማችሁ ነው እንግዲህ እንደምታዩት አሁን ገና ብዙ ሰማችኋለሁ። ሲመረጃው እኮ ግበላ የተሰጠ ወላሂ ላዚም መረጃ በቂ፣ ግን የመረጃ አቀባበል ሁኔታቸው ልክ አይደለም። መረጃ አለኝ ያለው ሁሉ እየተደወለለ ወይም የግስት እየገባ መናገር የለባትም። እዛ ዝም ብሎ ሸታም ሊኖር ይችላል። በማስረጃ በመረጃ ነበረ። አሁን ለምሳሌ የሆነ ሲሆን ተመረጃ ላይ ሲል በቃ እንደዛ ማድረግ ነው እና ነገሩ ከብዷል። አላህ ፍትህ ያምጣላት። እንግዲህ ለሃናን እንግዲህ አላህ ይርዳት። እድል ለቢስ ነው ወላሂ። እናትና አባት ነው እንጂ ያላት ወለ ባል ወለ ገርጅ ወለ ጓደኛ ከባድ ወላሂ ሳስበው ከባድ ነው። ሰው እኮ የሆነ ነገሩ ይደግፈዋል፣ የሆነ ሰው የሚያዝንለት በቃ ሚዲያ ሰው ራሱ በቃ አሁን ማኑ ትረሳለች። አሁን ነገ ተነገ ወዲያ ዛሬ ራሱ አንዴ የሜራ አጀንዳም ሲያስገቡ አንዴ እሷንም ሲያወሩ ነው። እንደው ሳትገኝ እንደው አላህዬ አጀንዳው እንዳይቆም ቢያንስ እንኳን ሚዲያ ላይ ጦፍ ሲያደርጉት ተጨናንቀው ደላሎቹ አገቱ የተባሉት እንዲያመጧት እንዲለቋት ወደ አባቷ ወደ ሀገሯ እንዲሸኟት ወደ ሳውዲ ነው ብለዋል የሚቀርባት። አሁን ካለችበት ቦታ ወደዚህ መምጣት ሳይሆን ወደ ሳውዲ መግባት ነው ብለዋል የሚቀርባት እና ወደ ሳውዲ እንድትሸኝ እናንተ ወላሂ ላዚም። ልጇ እኮ ደግሞ ገና 7 ወሯ ነው። 7 ወር ልጅና ልጅ ውስጥ አየኋት ያለችው ልጅ አሁን ሰማታላችሁ። ልጄን አደራ ኢትዮጵያ ሕዝብ ሁላችሁም ብላኛለች ብላ ተናገረች። እና ከባድ ነው ብቻ ምን ይደረጋል። እኔ ግን ወላሂ ላዚም ለምን በባህር ሄዳችሁ ምናምን ያልኩኝ አልፈርድም ሰው ላይ ወላሂ። ሰው ድህነት መረር ብሎታል ብታዩ። ከኢትዮጵያ ራሱ ከዚህ የሄዱት ስንት ነገር አድርገው ስንት ነገር አከማሽተው ይሄው ጭርስ አድርገው ተመልሰው የመን ባህር ምንም የሌላቸው ደግሞ ቤተሰቦችን እረዳለሁ የኛ ሰፈር ሰው እንደዚህ ነበሩ ሄደዋል። አሁን ለምሳሌ እኔ ሰፈር ልጆች አንድ ሻሄድ ነገሩን እንኳን ከሰፈሬ ብዙ ነው የወጣው። እኔ ስመጣ ጉድ እየተባለች አሁን ምን ልሰራ ነው እየተባለ እኔ ስወጣ የጉድ ታይዘው ወጣን። ከኔ በፊትም አንድ ጉር ነው ያለውና ብቻ ባጭሩ እንደዛ ነው። ታውቃላችሁ አዳሪን እየተኛው አይደለም። ይሄን ሰሞን በቃ ቁጭ ብዬ አፌን ከፍቼ ከሆነ የሆነ መፍትሄ መጥቶ ነው እያልኩ አዳምጣለሁ። ምንም ነገር መፍትሄም የለ። እኔማ አቦል እንቅልፌን ክልክል። አሁን ደግሞ አለች እንደገና ደግሞ አለች ታይታለች የሚባለውን ቪዲዮ በቃ ስላዩ ስለሚሰሙ ታይታለች ስለተባለ ፎቶና ቪዲዮ ባይወጣም አሁን እንትን
እናትና አባቷ ትንሽ ያኔ እያለቀሱ ቢሆንም ትንሽ እየቀነሰላቸው ሊሆን ይችላል። ግን አለሽ ሲባል ደግሞ እንደገና ደግሞ አሁን ተስፋ ጨምረው ጉጉት ብለው ነው የሚጠብቁት። አሁን አለሽ ተብላ አሁን በቃ አሁን ለምሳሌ የለችም ብትባል ወላሂ አይችሉም። ሁለቴ ሞት መሞት አይችሉም። እና በጣም ከባድ ነው። አላልኩት ወይ ዶላ አንዱ ዱንያ እኮ በዛው በየመን ባህር ደግሞ ሄዶ ወላሂ ተሳክቶ ለመቶ የመጣ ቀን ገና ሚስቱ ጋር ተሷም ሌላ ቦታ ነበረች። ከዛ በኋላ ኢቃማ አሰርተው ምናምን መዲና መካ እያሉ የሆነ ቪዲዮ አይቼ እንዴት ደስ እንዳለኝ በየመን ገብተው አንዳንድ እንደስታይ እኮ ይሳካል እኮ ሰውም እኮ ይሄን እኮ እያየ እንደዚህ ገደል የሚገባው። ለምሳሌ እኛ አረብ ሀገር ስንመጣ እኮ ሁሉም አልተሳካለትም። ስንቶቻቸው አዲስ አበባ ድረስ ሄደው አድረው ቀረት የሚሉ ስንት ምልስ አሁንም ሙክር አሁንም ምልስ። ለምሳሌ እኛ ጓደኛ ከስንት ጊዜ በላይ እንደዛ ተመላሳ ወደ 6 ጊዜ 7 ጊዜ አልሳካ ሲያት የመጨረሻ ከኛ ጋር የጀመረች ከዛ በቃ ተወቹ ሀገራዊ ተረጋግታ እንደ ምን እያለችው እየኖርሽ ነው። እና አንዳንድ ሰው ይጠመበታል። በጣም ከባድ ነው ብቻ እኔ ሲያናድዱ ጓደኞቿ ናቸው። እና ረዋን ራሱ እኮ ረዋን ታወቃቸው ዱባይ እሷ ራሱ እያለቀሰ ቪዲዮ ለቃለች። ከእንደዛ አይነት አስመሳይ ጓደኛ ይጠብቀን ብላ ጓደኛይቷ ሻሽ ገዳም እያለ ትረግጣለች። ዝም ነው ብቻ። እኔ አሁን ዛሬ ማለት ነው የምተኛ እየመሰለኝ ነው እንቅልፍ። አሁን ራሱ እንደዛ ሳወራችሁ በመሀል እየተኛው ነው ዝም የምለው። ወላሂ እንደው ቢመጣልኝ እምቢ ባይለኝ ለምን ስላስለመድኩት እዛ እነሱ ጋር ፍጥጥ ማለት አሁን ብተኛ ቢመጣልኝ እንቅልፌ አቤት ደስታዬ! አቤት እኔ ታያቸው አያምርም? አያምርም? ቱርኪያ ማየት አትፈልጉም? እንደዚህ ቅጠላ ቅጠል ነገር እወዳለሁ። በነገራችን ላይ ግቢ ላይ ቅጠላ ቅጠል ነገር ከቤቴ ጋር እንዳይጠፋ የምፈልገው ነገር መስጂድ እና በቃ አበባ ምናምን አጥሬ ውጩ ግቢው ሙልት እንዲልልኝ፣ መስጂድ ደግሞ በሬ ጋር እንዲሆንልኝ ያንም አላህ ስለሚያውቀው ሁሌም መስጂድ ያለበት ጋር ነው ቤት የሚሰጠኝ። ወደፊት ቪላ ሲሰጠኝ ደግሞ በሱ ፍቃድ በቃ ውሻው ይሄን እስተግፍሩላህ ወተውላ መስጂድ ውሻውን አያችሁት? ከቅጠሉ ጋር ውሻው አለ። በነገራችን እየፈራው ነበር እየሰወርኩ ያለው መጣብኝ አልመጣብኝ